Hello friends, how are you doing? This is Education for All channel. Today we learn about basic idioms for speaking. Basic idioms for speaking. Idiomatic expression for speaking. The first one is kill two birds with one stone. Kill two birds with one stone means that solve two problems at once. Solve two problems at once. Kill two birds with one stone. ቀጥታ በምንተረጉምበት ጊዜ ምን ማለት ነው? በአንድ ድንጋይ ሁለት ወፍ መግደል። በአንድ ድንጋይ ሁለት ወፍ ገደለ ማለት ሳይሆን በአንድ ጊዜ ሁለት ተግባራቶችን፣ ሁለት ስራዎችን፣ ሁለት ተልእኮችን አቺቭ አደረገ ማለት ነው። kill two birds with one stone. Kill two birds with one stone. This is idiomatic expression. This is very important for speaking. The second one is put all your eggs in one basket. Put all your eggs in one basket. Put all your eggs with one basket in one basket. This means that take a big risk. እንቁላልህን ሁሉ በአንድ ቅርጫት ውስጥ ክተተው ነው ቀጥታ ስትተረጉመው። ግን እንደዛ ለማለት አይደለም። በጣም ትልቅ የሆነ ሪስክ መቀበል ነው፣ ኃላፊነት መውሰድ ነው። ትልቅ የሆነ ነገር ይሄን ነገር እኔ ይወጣለሁ ወይም ኔጌቲቭሊም ሊሆን ይችላል፣ ፖዚቲቭሊ በፖዚቲቭም በኔጌቲቭም ሊሆን ይችላል። ይሄ ነገር put all your eggs in one basket. Put all your eggs in one basket. This means that take a big risk. Take a big risk ማለት ነው። Keep your chin up. ብዙ ጊዜ ትሰማላችሁ በአንዳንድ ፊልሞች ምናምን ነገር keep your chin up. Chin up ይባላል። Chin up. What means that? Chin up. Chin up. Keep your chin up means stay positive, stay happy. እንደተደሰትክ በመልካም ሙድ ላይ ቆይ ማለት ነው። keep your chin up. chin ማለት እቺ አገጭ ናት። chin up ይባላል ብዙ ጊዜ አገጭህን ከፍ አድርግ ወይም እንትን ማር አድርግ ማለት ሳይሆን chin up. don't worry, chin up ይባላል ብዙ ጊዜ። chin up ማለት ምንድነው? chin up አይ አትጨነቅ፣ ፈታበል፣ ዘናበል። chin up, don't worry, chin up ይባላል። chin up ቀጥታ ስንተረጉመው አገጭን ወደ ላይ ማድረግ ሳይሆን መደሰት፣ ፈታ ማለት፣ ዘናበል። yes, chin up, chin up. chin up በሚባልበት ጊዜ በቃ ተደሰት፣ ዘናበል፣ ፈታበል ለማለት እንጠቀማታለን። keep your chin up ነው። keep your chin up ነው። The third one is play it by ear. Play it by ear. Play it by ear. This means that go with the flow. Yes? Go with the flow. ያንተን ኦዲየንስህን እየተከተልክ ተንቀሳቀስ፣ አካሄድ ለማለት ነው። Play in by ear. The next one is the elephant in the room. Oh, the elephant in the room means that there is a big problem. There's a big problem. Oh my goodness, problem in the room. በሚባልበት ጊዜ ቀጥታ በአንድ ክፍል ውስጥ ምንድነው ኤሌፋንት ማለት ዝሆን አለ ማለት ሳይሆን የሆነ ከፍተኛ የሆነ ችግር አለ፣ ትልቅ ችግር ውስጥ ነን፣ ችግር ውስጥ አለሁ ለማለት ስትፈልግ the elephant in the room. The elephant in the room በምትልበት ጊዜ there is a big problem ለማለት ስትፈልግ there is a big problem ለማለት ስትፈልግ there is
ኤሌፋንት ኢን ዘ ሩም ነው የምትለው። ኤሌፋንት ኢን ዘ ሩም ነው የሚባለው። ቢት አራውንድ ዘ ቡሽ the other one is beat around the bush you know bush ይሄ ትንሽ የዛፍ ምናምን ነገር ነች። ቡሽ የምትለው ቢት ማለት መምታት ነው። ቢት አራውንድ ዘ ቡሽ ማለት ምንድን ነው? የዛ የዛፏ ዙሪያ መምታት ማለት ነው። ቀጥታ ስትተረጉመው ቢት አራውንድ ዘ ቡሽ ማለት ይሄ ምንድን ነው? ቢት አራውንድ ዘ ቡሽ ማለት የዛፏን ዙሪያ መምታት ሳይሆን ቢት አራውንድ ዘ ቡሽ ማለት ምንድን ነው? አቮይድ ዘ ሜን ቶፒክስ ነው። አቮይድ ምክንያቱም ትክክለኛ ሀሳብ ያለመናገር የዙሪያ ጥምጥም ማሄድ ነው። ቢት አራውንድ ዘ ቡሽ ዶንት ቢት አራውንድ ዘ ቡሽ ፕሊዝ ካም ቱ ዘ ፖይንት ትላለህ። ካም ቱ ዘ ፖይንት አንተ ማናገር የምትፈልገውን ነገር የምታስበውን ነገር ተናገር። ዶንት ቢት አራውንድ ዘ ቡሽ ነው የሚባለው። ዶንት አራውንድ ዘ ቡሽ አሁን ለምሳሌ እዚህ ጋር የሆነ ነገር ብኖር በሱ ዙሪያ ምናምን ነገር የሆነ ሀሳብ ለማምጣት ፈልጋለሁ። አጋጣሚ ሆኖ ገጠር አካባቢ ምናምን ነገር አንዳንድ ጊዜ ታስታውሳላችሁ፣ ብዙ ጊዜ ሰዎች በሚቸገሩበት ጊዜ ገንዘብ ለመጠየቅ የሆነ ሰው ጋር በሚሄዱበት ጊዜ ሄደው ቀጥታ እንደዚህ ተቸግሬ ምናምን ነገር ገንዘብ ስጠኝ እያል ገንዘብ ስጠኝ ተብሎ አይጠየቅም። እንዲህ ወርጄ እንዲህ ወጥቼ እንደዚህ ሆኜ እንዲህ ጋባው እንዲህ ምናምን ነገር ሆኜ እንደዚህ አይተዋል። አንተ ለአንተ ብር የሚሰጠውን ሰውዬ ውስጡን እየበላው ቢት አራውንድ ዘ ቡሽ እያደረግ ምናምን ነገር ቢት አራውንድ ዙሪያ ጥምጥም ሄደ መጨረሻ ላይ ባኪ አሁንማ ሊያስቸግርህ ነው። እንግዲህ ምን ይደረጋል? $100 ስጠኝ $20 ስጠኝ ምናምን ነገር ላስቸግር ምናምን ነገር የሚለው ነገር ቶፒኩ ጋር ትመጣለች። ብዙ ጊዜ ምናምን ነገር ኢዲዮማቲክ ኤክስፕሬሽን ላይ ዶንት አራውንድ ዘ ቡሽ ዶንት ቢት አራውንድ ዘ ቡሽ ፕሊዝ ካም ቱ ዘ ፖይንት አንተ ወደ ገደለው ግባ በእናትህ ያልሆነ ነገር ምናምን ዙሪያ ጥምጥም አትሂድ ለማለት ስትፈልጉ ዶንት ቢት አራውንድ ዘ ቡሽ ነው የምትሉ። ዶንት ቢት አራውንድ ዘ ቡሽ ነው የምትሉ። ዘ ኔክስት ዋን ኢዝ አድ ፊውል ቱ ዘ ፋየር ነው። ኦ ማይ ጉድነስ አድ ፊውል ቱ ዘ ፋየር። ይሄ ማለት ነገርን በጣም ማባባስ እኮ ነው። በቃ አድ ፊውል ቱ ዘ ፋየር። ምክንያቱም ብዙ ጊዜ አይታችኋል፣ ሰዎች በሚጣሉበት ጊዜ ትንሽ የነበረውን ነገር አንዳንድ ሰዎች እንዴ እሱ ምን ስለሆነ ነው እንዴ ምን ስለሆነ ነው እንዴ ባላው እንጂ ታቆስባት እንዴ አድ ፊውል ቱ ዘ ፋየር የሚባለው ይሄ ነው። በጣም ነገሮችን ማባባስ ትንሽ የነበረችውን ነገር አባብሶ በቃ እንደዚህ የአገር እሾህ አድርገው ምናምን ነገር እንደዚህ ምናምን ነገር በቃ አይተሃል። ብዙ ሰዎች እንዲጋጩ እንዲሞቱ ምናምን ነገር የሚያደርግ ነገር ነው። አሁን ይሄ አድ ፊውል ቱ ዘ ፋየር ማለት አድ ፊውል ቱ ዘ ፋየር ማለት ቀጥታ ይሄ ምንድን ነው የሚባለው? ተቀጣጣይ የሆነ ነገርን እሳት ላይ መድፋት ሳይሆን ይሄ ለማለት የፈለጉ ነገሮችን ለማባበስ ነው። ዶንት አድ ፊውል ቱ ዘ ፋየር ፕሊስ ምናምን ነገር። አንዳንድ ጊዜ ሰዎች ጣልቃ ገብቶ ሰዎችን ሊያጣሉ ሰዎችን እንትን ለማድረግ በሚሉበት ጊዜ ፕሊስ ዩ ዶንት አድ ፊውል ቱ ዘ ፋየር ነው የምትሉት። ምክንያቱም እንደዚህ አታባብስ ምናምን ነገር ለማለት ስትፈልጉ ቀጥታ ትጠቀማላችሁ። ዘ አዘር ዋን ኢዝ ክራይ ኦቨር ስፒልድ ሚልክ። ኦ ማይ ጋድ ክራይ ኦቨር ስፒልድ ሚልክ። አንድ ነገር ካለፈ በኋላ በቃ ለዛ መበሳጨት መናደድ ምናምን ነገር ይሄ ምንድነው? ክራይ ኦቨር ስፒልድ ሚልክ ማለት ምንድነው? በተደፋ ወተት ላይ ማልቀስ ማለት ነው። ቀጥታ በቃ ወተቱ ኦልሬዲ ተደፍቷል። ከዛ እየየ ማለት ነው። ክራይ ኦቨር ስፒልድ ሚልክ ማለት ኮምፕሌን አንነሰሰሪ ነው። ብዙ ጊዜ ኮምፕሌን እናደርጋለን አንነሰሰሪ ላለፈው ነገር እንትና እንደዚህ አርጎ እንዲወጥቶ እንዲገብቶ ምናምን ነገር ዩናው ምናምን ነገር ያለውን ነገር ኮምፕሌን በምታደርግበት ጊዜ ምን እያደረክ ነው? ክራይ ኦቨር ስፒልድ ሚልክ ላይ ነው። ክራይ ኦቨር ስፒልድ ሚልክ እና በተደፋው ወተት ላይ ያለፈው ነገር ላይ የባለፈው ክረምት ቤት አይሰራም እንደሚባለው ባለፈው ነገር ላይ በቃ አልፏል። ኦልሬዲ ነገሩ አልፏል። መመለስ አትችልም። አጋጣሚ ታስታውሳላችሁ ተማሪዎች ፈተና ላይ ራሱ የምንጠብቀው ውጤት ሳናመጣ በምንቀርበት ጊዜ ቀጥታ አመቱን በሙሉ ማልቀስ ያን ውጤት ማስተካከል አትችልም። ለምን ሺህ ዓመት 10 ዓመት 20 ዓመት ብታለቅስ ያን ውጤት ማስተካከል አትችልም። ስለዚህ እንደዚህ አይነት ተግባርን ለመግለጽ ስትፈልጉ ምንድነው የምትሉት? ክራይ ኦቨር ስፒልድ ሚልክ ነው የሚባለው። ክራይ
ኦቨር ስፔልድ ሚልክ ነው የሚባለው። ኮምፕሌን አንኔሰሰሪ በቃ ኮምፕሌን ምናምን መበሳጨት አላስፈላጊ ነገር ውስጥ ገብቶ መበሳጨትን ለመግለጽ በሚፈለግበት ጊዜ ክራይ ኦቨር ስፔልድ ሚልክ ነው የሚባለው። ፌዝ ዘ ሙዚክ ነው። the other one is face the music. face the music means accept consequences ነው። face the music ማለት ነው በአንድ ነገሮች ላይ ቅደም ተከተሉን ጠብቆ በቃ ፍሌውን ጠብቆ መሄድ በአንድ ነገር ጋር አብሮ ማጓዝን ነው የሚገልጸው። ይሄ ነገር ይሄ ምንድነው? ፌስ ዘ ሙዚክ ነው የሚባለው። the next one is in the neck of time ነው። in the neck of time in the neck of time ማለት የሰዓት አንገት ነው ማለት ነው ቀጥታ በሚተረጎምበት ጊዜ። in the neck of time ማለት just in time in the neck of time ማለት ለምሳሌ አጋጣሚ የእናንተ ቀጠሯችሁ የእናንተ አፖይንትመንት አጋጣሚ 7 ሰዓት ከሆነ 6:58 6:59 ምናምን ነገር ማለት neck of a time ነው የምትለው። neck of a time የቀጠሮ ሰዓት neck of a time ላይ ደረስኩ just a time ደረስኩ ለማለት ስትፈልጉ በቃ ሰዓቱን ሊሞላ ሲል ምናምን ነገር neck of a time neck of a time ማለት የሆነ ነገር አይታችኋል ወይኔ አንገቴ ላይ ደርሷል ምናምን ነገር የሆነ ነገር ዋው የሆነ ነገር በቃ እየዋጣችሁ እዚህ ጋር ከደረሰ neck of ፊልም የሚባለው neck of አንገቴ ድረስ ምናምን ነገር የሰዓቱ አንገቱ ድረስ ማለት ሰዓቱ ሊሞላ ሲል ለማለት ፈልጎ ነው። ነገር ግን neck of ማለት የሰዓት አንገት የለውም። የሰዓት አንገት ሳይሆን የሆነ ነገር በቃ ሰዓቱ የተፈለገ ሰዓት ሊሞላ ነው። neck of a time ማለት ሰዓቱ የተፈለገው ሰዓት ሊሞላ ነው ለማለት ነው። the next one is barn bridge ነው። barn bridge ይሄ ያሳዝናል። barn bridge means rain relationship ነው። ይሄ ምንድነው? ያልሆነ በቃ ሪሌሽንሺፕን በቃ በጣም ረጅም ጊዜ ባልተፈለገ ሁኔታ ሪሌሽንሺፓችሁ በቃ ያልሆነ ነገር እንዳይቀጥል የሚያደርግ በጣም ረጅም ጊዜ የቆየ በቃ ባልተፈለገ ሁኔታ የሚቆይ ሪሌሽንሺፕ barn the bridge የሚባለው barn the bridge ነው ማለት። the other one is blessing in disguise ነው። blessing disguise this is hidden benefit ነው። አንዳንድ ጊዜ ይህች ነገር እንዴት ነው የምንጠቀማት? ነገር ግን በጣም ጥሩ ነገሮች ጥሩ ውጤቶች እያሉ ያን ነገር ሳንገልጽ የምንቆይበት ነገር ከሆነ ምንድነው የምንለው? blessing in disguise ነው የምንለው። the next one is quotes። ስለ quotes የተወሰነ ነገር ልንገራችሁ። quotes ማለት ምንድነው? ብዙ ጊዜ አንዳንድ ምሁር ሰዎች አንዳንድ ጊዜ በአንድ ነገር የቆዩ ሰዎች የሆነ አባባል ነገር የሆነ በጣም የሚጠቅም ነገሮችን ጣል ያደርጉትን ሰዎች ምን ያደርጋሉ? ያን ጽፎ ያቆያሉ። እንትና እንደዚህ ብሎ ነበር፣ እንትና እንዳለው እንደዚህ ብሎ ነበር። አይታለ ኮትስ የሚባለው አሁን በሌላ ሰው የተነገረውን አንተ ወስደ በምትናገርበት እስከ ኮቴሽን ማርክ ውስጥ ከተው የምትናገረው ነገር ኮትስ ነው የሚባለው። ኮትስ ነው። በጣም ቬሪ ኢምፖርታንት የሆነ ነገር ነው ኮትስ የሚባለው። ስለ ኮትስ በሚቀጥለው በጣም ሰፋ አድርገን እናያለን። ስለ ኮትስ የሚባሉ በተለይ ኢትዮጵያ ውስጥ የቀረቡ ኮትስ አሉ፣ ውጭ ሀገር ምናምን ነገር የቀረቡ በጣም ኢምፖርታንት